ከ1 እስከ 30 የባላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁህ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም እኮ የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው ማክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስውት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉት ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን። ሰሞኑን እድሜው ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይሄን ተከትሎ አዋሽ ባንክ 500,000 ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለነዚህ ወጣቶች 500,000 ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜው ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው በእናንተ አካባቢ። አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረ ነው ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500,000 ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ
በክብር እያለን ስጡን። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩን ቻሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር። ይህንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከ መጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ፣ ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስል፣ ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንጻር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው ያደርጉ። ምክንያቱም ከደህንነታቸው አንጻር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የቀድሞ የመንግስት ባለስልጣን ቴዲ አፍሮ በህልውናው ዘመቻ ባለመሳተፉ ቂም ተይዞበት ሊሆን እንደሚችል ተናገሩ። የቴዲ አፍሮ ጉዳይ አነጋጋሪነቱ ቀጥሏል። ዛሬ ደግሞ የቀድሞ ባለስልጣን አዳዲስ ነገሮችን አውጥተዋል። የቀድሞ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ኃላፊ አቶ ዮናስ ዘውዴም የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ መታገዝን አስመልክቶ በሰጡት አስተያየት ድምፃዊው ከዚህ ቀደም መንግስት ባዘጋጃቸው ዘመቻዎችና መድረኮች ላይ ለመሳተፍ ፈቃደኛ ባለመሆኑ የተነሳ ቂም ተይዞበት ሊሆን እንደሚችል ጠቁመዋል። አቶ ዮናስ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ቴዲ አፍሮን በአካል እንደሚያውቁት ገልጸው መንግስት ባወጀው የህልውና ዘመቻ ወቅት ህዝብን እንዲቀሰቅስ ዘመቻውን በሚያስተባብረው ግለሰብ በኩል ብዙ እንደተለመነና እንደተጎተጎተ አጋልጠዋል። ይሁን እንጂ ቴዲ አፍሮ በዚህ ዘመቻ ላይ ለመሳተፍ ወይ ፍንክች በማለት ሙሉ በሙሉ ፈቃደኛ ሳይሆን መቅረቱን አስታውሰዋል። ከዚህ በተጨማሪም በድምፃዊ ማዲንጎ አፈወርቅ ህልፈት ወቅትና በሌሎች ጊዜያትም በድምፃዊና በሚመለከታቸው አካላት መካከል የተፈጠሩ ተጨማሪ አለመግባባቶች እንደነበሩ
አቶ ዮናስ አንስተዋል። የቀድሞ የኮሚኒኬሽን ቢሮ ኃላፊው አክለውም አሁን ላይ በቴዲ አፍሮ የኢትዮሪካ አልበም መግለጫ ላይ የተጣለው ክልከላና መሰናክል በእነዚህና በመሳሰሉት የቂም ምክንያቶች ከሆነ አድራጎቱ ፈጽሞ ስህተት መሆኑን ተናግረዋል። ጉዳዩ ከዚህም በላይ እንዳይካረርና ወደ ባሰ ችግር እንዳያመራ አሳጎርጓሪ እንዳይሆን ነገሩ ሲሉ ያስጠነቀቁት አቶ ዮናስ መቼ ይሆን የሚበጠሰው ይህ የቂም ሰንሰለት፣ ይህ የቂም ቋጠሮ የሚለውን ኃይለ ቃል በመጠቀም ፖለቲካዊና አስተዳደራዊ ቂም በቀል ሊያበቃ እንደሚገባ መልእክታቸውን አስተላልፈዋል። ስሜት ማመጣጠን ትናለ። ከዛ በተረፈ እንደ ዜጋ ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ያልደረሱ ሊሆኑ ይችላሉ፣ ግን ብዙዎችን በማቴሪያል በእንትን ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። ከምንም በላይ አንድ ሕዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ነው። ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ፣ በሀቅ የቆሙ፣ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ
ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው፣ ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለእኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይህን የማዳን ደግሞ የኔም